አዲስ እሱ እፎይ ልንገርህማ የሴሊ አውራ ድምፁ አውራ ነው አይደለ? የሴሊ ድምፁ አውራ ነው። ድምጿ የሴት ልጅ አውራ ነው አይደለ? ለምንድን ነው አውራ? አውራ ያኔ አውራ ምንድን ነው? ክርስቲያን አስረዳት በል። አንተ አስተላልፍ ያለው አውራ ምንድን ነው እያለች ነው። አውራ ማለት ወንዶችን የሚስብ የሚያማልል ማለት ነው። ኡስታዞችሽ የሴት ድምፅ አማላይ ነው፣ ያሳስታል፣ ይወሰውሳል። ልብ ውስጥ ቆይ አንዴ፣ ልብ ውስጥ በሽታ ይቀሰቅሳል ብሎ መሐመድ ተናግሯል ሱራ 33 ላይ በልባቸው ውስጥ በሽታ ያለባቸውን ይቀሰቅሳል የሴት ልጅ ድምፅ ብሎ ስለተናገረ ማለት ነው። ኤኒዌይስ ግን አይ ቲንክ ወደ ቶፒካችን እንመለስና ሙስሊሞች ይሄንን በምንም ምክንያት ሪፊዩት አያደርጉም። በምንም ምክንያት ይሄንን የመጽሐፍ ቅዱስ ጥቅስ ሪፊዩት ማድረግ አይችሉም። እፎይ ለምንድን ነው ጎዶሎ? አንዴ በሱስ አንዴ ምናልሽ ሰንሶ ለምንድን ነው ጎዶሎ የተባለ ነው? አስረዳኝ እንጂ በስነ ስርዓት። ለምን ሚዩት ታደርገኛለህ? ጥያቄ ብቻ ነው የምጠይቀው። ጎዶሎ ነው የተባለው። እሱን እንግዲህ ያው አላውቅም። ጠይቄዋል አይደላችሁም ብሎኛል። ስለዚህ ንገረኝ። አንተ ናችሁ ትላለህ እና አይደላችሁም እንዴ? ሱሱ እንትናን አስታወሰች ይወይዘው ነብዩን የጠየቀችዋ ሴት ሱናን አቢ ዳውድ 4679 ላይ ምንድነው የሃይማኖት ጉድለታችንና የማሰብ ችግራችን ብላ ጠይቀው ነበርና የነብዩ መልስ ምን እንደሆነ ታውቂያለሽ ሱሱ? እሱ የማሰብ ችግራችሁ በአንድ ወንድ ላይ መመስከር ስለማትችሉ ነው፣ ማለትም የወንድ ግማሽ ስለሆናችሁ ነው አለ። ለምሳሌ አንቺ ዑመር ፊት ለምስክርነት ብቁ አይደለሽም። ለዑመር አንቺ አንድ ሆነሽ የምትታዩ ሁለት ሴት ስትሆኝ ነው ማለት ሙሉ የሆንሽ ሴት ሆነሽ የምትታዩ እንደ እስልምናው ሁለት ሆነሽ ስትቀርቢ ነው። ምን አለ? አንዲት ሴት በአንድ ወንድ ላይ መመስከር ስለማትችል ነው አለና የሃይማኖት ጉድለታችሁ ደግሞ በረመዳን ወቅት ስለማትጾሙና ስለማትጸልዩ ነው፣ በማንስትሬሽን ሰዓት ማለት ነው። ይሄ ነብዩ የመለሰው መልስ ነው። እና ጎዶሎ እሱ ከዚህ በፊት ገብታ ነበር መሰለኝ። ወጣች እዚህ ቤት ወጣች። ያ ክርስትናን መማር ፈልጋለሁ ብላ የወጣች ልጅ ነበረች። ፕሮፋይሏ ያው የሙስሊም ሪፖስት ነው እንዳለ ወይክ መታለች። ኦኬ ሱሱ እፎይ ለምንድን ነው የምታስወጣኝ? ሱሱ ሰዓት እየገደለች ነው። እሺ ክርስቲያን አውራኛው ላይ ክርስቲያን ከዚህ በፊት ገብተሽ ነበር አይደለ? ቤት እዚህ ቤት ገብተሽ ነበር። አይ ቲንክ ክርስትናን መማር ፈልጋለሁ። ቆይ አንዴ ክርስትናን መማር ፈልጋለሁ ብለሽ ነበር አይደል? ኦኬ በቃ ተማሪ፣ ክርስትናን ተማሪ። በቃ ያሁኑ ጥያቄ ተመልሶልሻል። ጥያቄ መጠየቅ አልችልም። ቆይ አንዴ ጥያቄ በኋላ ላይ ማንም ያስተምርሽ መምህር ሰናይ። ኦኬ ምንድን ነው ጥያቄሽ? አይ ባለፈው ገብቻ ነበር እዚህ ጋር ኡስታዞች በውስጥ እየመጡ ብዙ እንትኖች ይልኩልኛል። ያኔ ጌታ ተገርዟል ምናምን ኢየሱስ ክርስቶስ ተገርዟል ምናምን የሚሉ አንዳንድ ነገሮች እነሱ እንትን ስላሉ ጥያቄ ስላለ መጠየቅ ፈልጌ ነው። ምንድን ነው ጥያቄሽ? እሺ ግዝረቱ ላይ ነው ጥያቄሽ ወይንስ ሌላ ነው ጥያቄሽ? ምንድን ነው ጥያቄሽ? ወደ ቶፒኩን ጊዜ እንደሰራልኝ በጣም ያስቸግረኝ። ማን አደረገሽ? ኧረ ማንም አላደረገሽም። ቀጥይ ሱሱ። ለምን ትኮሳተራለሽ? በመስራት አዋራኝ እዚህ ጋር እኔ አንተን ወግኔ ነበር የምከራከረው። እውነትም በጣም እንትን እኮ ምንድን ነው ጥያቄሽ? ጥያቄሽ ምንድን ነው?
እና በስነ ስርዓት ምንድነው ጥያቄ? ሱሱ ነው የሚባለው። አይኮሳተርም። ጥያቄን ሁሉ እኮ አስጠፋኸኝ እንዴ። ምን ሆነሻል ሱሱ? የኔ ቆንጆ ምንድነው ጥያቄሽ ምናምን ብሎ እንዲያወራሽ ነው እንዴ? ምንድነው ይሄ? እንትን የምንልበት ቤት እኮ አይደለም። ጥያቄ ካለሽ ቀጥይ። ቀጥይ ሱሱ፣ ጥያቄሽን ጠይቂ። እሺ ኢየሱስ ክርስቶስ ተገርዟል ወይስ አልተገረዘም? ኦኬ አይንሽ ውጣ። ለምንድን ነው የሚያስወጣኝ? ማማ ይመልሽላት። ማንም አያስወጣሽም። በቃ እንዳታስወጣኝ እኮ በእናትህ። ጥያቄዋ ምን ነበረ? ኢየሱስ ክርስቶስ ምን ብሏል ነው ያለችው? ግዝረት ላይ ነው ተገርዟል። በመጀመሪያ ተገረዘ የሚል የለም። ሉቃስ ወንጌል ላይ ወደ ቤተ መቅደስ ወሰዱት የሚል ኃይለ ቃል አለና እዛ ላይ ክርስቶስ ኢየሱስ ተገረዘ የሚል ስርዓትም አልተፈጸመም። ከምን አንጻር ነው ክርስቶስ ኢየሱስ ወደ ቤተ መቅደስ የሄደው ከተባለ ስርዓትን ለመፈጸም ማለት ነው። ለምሳሌ ያህል እንደ ስርዓቱ ከሆነ ክርስቶስ ኢየሱስ በሰርግ ቤት ተገኝቷል። ይሄንን ስርዓት ሊደነግግልን ስለፈለገ በዛ ሰርግ ቤት ተገኘ። እንዲሁም ደግሞ ክርስቶስ ኢየሱስ ግርዛትን የብሉይ ኪዳን ግርዛትንም ያሳየን ዘንድ ወደ ቤተ መቅደስ ሄዷል ማለት ነው። ተገረዘ የሚል ግን በመጽሐፍ ቅዱስ አልተቀመጠም። ምክንያቱም ክርስቶስ ኢየሱስ በቀራንዮ መስቀል ላይ ሳይወጣ በፊት አንዲትም ደም አልፈሰሰውም። ስለዚህ አልተገረዘም። ክርስቶስ ኢየሱስ ተገረዘ የሚል ኃይለ ቃል አልተጻፈም። ኦኬ እሺ። ሌላው ደግሞ ያኔ ከክርስትናና ከእስልምና መጀመሪያ የመጣው የኛው ገብቶሻል? አዎ ገብቶሻል። አሁን የመለሰችልሽ ገብቶኛል። ስለዚህ ወደ ቤተ መቅደስ የሄደው በሙሴ ሕግ ዘሌዋውያን ምዕራፍ 14 ላይ ከቁጥር 1 ጀምሮ የመንጻት ሕግ ነበራቸው። ሴት ልጅ ሲወልድ ወንድ ሲወለድ መቼ ሴት ልጅ እንዴት ወደ ቤተ መቅደስ እንደሚገቡ ያንን ሕግ ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ሕግንና ነቢያትን ሊሽር ስላልመጣ ሕግን ሁሉ ሊፈጽም ስለመጣ ያ ሕግ እንዲፈጸም ወደዛ ገብቷል ማለት ነው እንጂ በባህሪያችን ማርያም እንኳን የመንጻት የሚያስፈልጋትና እንትን የምትልበት የለም። ምክንያቱም እርሷ ጸጋን የሞላባት ንጽሕት ቅድስት ስለሆነች ማለት ነው። ቅዳሴ ማርያምም ዘሰኞ ላይ እሷ አደፍ እንደሌለባት ከሴቶች እንኳን የተለየች እንደሆነ ያስቀምጠዋል። የመንጻት ወራት የመንጻት እንትን ስርዓትን ኖሯባቸው እነሱ የሚነጹበት እንትን እንደዛ አይደለም። ነገር ግን ያንን ሕግ እንዳልጣሰ ሕጉን መፈጸም ስላለበት ለመፈጸም ወደ ቤተ መቅደስ እንደገባ ይናገራል። በትውፊታችን ገና እንትኑ ሳይገረዝ በመንፈስ ቅዱስ እንደዛ ሆኖ እንደተገኘ ይናገራል። ምክንያቱም ማማዬ እንዳለችው ቤዛ ሊሆን ስለመጣ ከመሰቀሉ በፊት ደም ስለማይፈስ እንደዛ ስላለ ተገርዟል የሚል የለም። በትውፊት ተገረዘ የሚል ቢመጣ እንኳን አንዳንድ እንትን ላይ ብታገኝ እንኳን እሱ ምንድነው ስርዓቱ ወደዛ መሄዱን ለመጠቆም እንጂ እንትን ብሎ ተቆረጠ የሚል አይደለም። እሱም ደግሞ ክርስቶስ በስጋ ስለመጣ ወንድሞቹን ሊመስል በስጋ ስለተካፈለ ዕብራውያን ምዕራፍ ቁጥር 15 ነው የሚናገረው። የያዘው የአብርሃምን ዘር እንጂ የመላእክትን ዘር ስላልያዘ በስጋ ስለተገለጠ የእኛን ባህሪ እንደኛ ሰው ስለተባለ እጅ እግር ስላለው ወንድ ልጅ ስለተባለ አምላክ በባህሪው ግን በደንብ አስተውይ። ቃል በባህሪው ግን አስቀድሞ እንደዚህ ስጋ ያለው እንደዚህ እጅ ያለው እንደዚህ የሚታይ የሚሄድ አይደለም። ነገር ግን ያ የማይታየው የማይዳስሰው የማይነካው የማይመታው እርሱ በሚመጣ በሚታይ በሚዳሰስ ስጋ ቃል ተዋህዶ ተገልጧል ብለን ስለምናምን ነው። እዚሁ ላይ ሱሱ መጠይቅሽ አላህ ተገርዟል አልተገረዘም? አልተገረዘም። ኦኬ እንዴ ያለው እንዴ አረኔ እዚህ አታነካካኝን ያላልኩም አልተገረዘም። ምክንያቱም እግር አለው አይደለ? እግር አለው፣ እጅ አለው። እግር እጅ ካለው ኦኬ
እግር፣ እጅ፣ ጣት፣ ባት ካለው ብልት ሳለው የለውም። አናቅም ነው፣ አልተነገረንም። ስለዚህ ካልተነገረ ወይን የወንድ ብልት ይኖረዋል ወይን የሴት ብልት ይኖረዋል። የወንድና የሴት ብልት ከሌለው ደግሞ እግርና እጅ ካለው በእግሮቹ መካከል 2 እግር ካለው ከሌለ ስልብ ነው ማለት ነው። ስልብ የሚባል 3ኛ አማራጭ አለ። የተሰለቡ ሲባል ሰምተሻል? የተቆረጠባቸው እንደዛ ነገር ምን ሊሰራለት ይኖረዋል? አላህ አይደል እንዴ? እግር ምን ሊሰራለት ነው የኖረው? ጀሃነቦች ካፊሮችን ገሃነብ ሲገቡ አንድ እግሩን ወሰድ አደርግና ይረግጣታል። ከዛ ያኔ ገሃነምን ሊሞላባት ጥሩ ነው። ገሃነም ስለዚህ ያለ እግር ገሃነም መግደኛ ነው። ያልሆነ አባባል አትበይ። የማታውቂውን አላውቅም በይ። እሺ እግሩ ምንድነው ጥቅሙ? ይስላል ነገር እግሩ ጥቅሙ ምንድነው? እሺ ይስላል። ወደ ቶፒኩን ንግባ። ይሄን ልሰራበት ነው ብሎ የተናገረ የለም። እግሩ ጥቅሙ ምንድነው? አረ ተናግሯል። ገሃነብን ያኔ እሺ ወደ ቶፒኩ መልሰው በቃ ክርስቲያን እሺ ተናግሯል። ሶሮደኝ ባሪ 48 ላይ ገሃነም ነው ያ ነው እግሩ። ኦኬ አስወርደው ሳይሆን ረጅም ሳቆየህና እንትና እሺ ከፍ እናድርጋ። መረጃውን ይዘህ መጥተሃል። እሺ ቀጥል፣ መረጃውን ክፈተው። የሚሰማ ከሆነ ትንሽ ኔትወርክ እያስቸገረኝ ነው። ሁሉም ሀዲስ ዳይሬክት እንደተቀመጠው ሳይሆን ማብራሪያ የሚፈልጉ ትርጓሜ የሚፈልጉ አሉ። ከእሱ አንጻር ነው የምንረዳው። ማስረጃውን እንዳናቀጥል ፕሊዝ ኡመቴው ዝም ብለህ እንድታወራ አልፈልግም። ማስረጃ አስቀድም ቅድሚያ። እሺ ኢማሙ አልነወዊ እንዳብራሩት ከሆነ ገብቶ ማየት ይችላል። እኔ አንድ ስልክ ነው ያለኝ ማውጣት የምታመጣው ማስረጃ የመቼ ሰው እንደሆነ ለኦዲየንስ ግልጽ ታደርግላቸዋለህ። ከዛ ሰውዬ ደግሞ ያንን መረጃ ከየት እንዳመጣው እሱ ራሱ ግልጽ አድርገህ ታነብልናለህ። እንደዛ ነው የምንፈልገው። እንድንነግረህ ሳይሆን እንድታነብልን ነው የምንፈልገው። አንድ ስልክ ነው ያለኝ የመጀመሪያው። ሁለተኛ እንትኑን መረጃውን መናገር እችላለሁ፣ ችግር የለውም። ሀዲሶች ይብራራሉ ዳይሬክት እንደተቀመጡት ምን ለማለት ተፈልጎ የሚባለው ነገር ሳይሆን ግዴታ እኮ ማስረጃ ማምጣት አለብህ ኡመቴው። አለማስረጃው ነው ሰንበዲ ኢማሙ ነወዊ እንደገለጹት አልኩ እኮ ኢማሙ ነወዊ እንዳብራሩት ከሆነ አንድ ስልክ ነው ከፈት ኢማሙ ነወዊ ከየት አመጣው? ኢማሙ ነወዊ ራሱ መቼ ነው የመቼ ሰው ነው? ኢማሙ ነወዊ መቼ ነው? ከነቢያችን በኋላ። መቼ በኋላ ማለት እኮ መቼ ኤግዛክት ቀኑን አላውቀውም፣ ጊዜውን አላውቀውም። ቀርብና ነው ትናንትና የመጡ ከየት እንዳመጡት እነሱ ራሱ ኢማሙ ነወዊ ከአንተ ላይ ይሻል ይችላል። ከየት ነው ያመጣው እሱ ራሱ? እንደዛ እንዲል ማን ነው ስልጣን የሰጠው? እሺ አንተ እንዳልከው አይተረጎም። ማስረጃው አንድ መርሳት የለብንም። አንተ አይደለም የምትተረጉመው ማቴው መሐመድ ግልጽ ተናጋሪ ነው። እኔ እንዳልኩት አይተረጎምም። መሐመድ እንዳለው የሚተረጎመው መሐመድ እንዳለው ተርጉመናል። እኛ መሐመድ እንዳለው ቃል በቃል ተርጉመናል። እኛ እንዳልነው ሳይሆን አንተ ኢማሙ ነወዊ ስትል ትናንትና የመጣን ሰውዬ ከየት እንዳመጣ ማስረጃውን ታመጣለህ ማለት ነው። እስላም ይቀጥል። እሺ ክርስቲያን እናስቀጥለው። ኦኬ እሺ ኢስላሚክ ምህረትን ከአምላክ ሌላ የሚሰጥ አካል አለ ብለህ ታምናለህ? ምህረት ማለት ያሰጣጡ ሁኔታ ንገረኝ እስኪ። ምን አይነት አሰጣጥ ነው አላህ የሚሰጠው ምህረት? ማለት ለምሳሌ ምህረት አላህ 100 ምህረት አድርጌያለሁ ብሏል። 100 ምህረት አድርጌያለሁ ሲል ከዛ 99ን እሱ ጋር አስቀራ፣ አንድን ወደ ፍጥረታት አወረደ። ሀታ አንዲት እንስሳት እግሯን የምታነሳው ልጇን የሆነ ነገር እንዳይነካባት እግሯን የምታነሳው እንኳን የዛን እዝነትን አላህ ሰጥቷል ለፍጥረታት ማለት ነው። ስለዚህ 99 ምህረት እሱ ጋር የተቀመጠው ምን ያደርግለታል? ያ ለምንድን ነው የተቀመጠው ካልክ ነገ የሙል ቂያማ አላህ እንግዲህ ዱንያ አላህ ዘንድ ምንም ናት፣ ምንም አይደለችም።
ግን አላህ ዋናው ለባሮችም ሆነ የሚፈልግላቸው አኺራን ነው። ወደ ዱንያም ያወረዳቸው ለዛ እንዲሰንቁ ነውና አላህ ነገ የውሙል ቂያማ በዛ ሙሉ እዝነት ከዚህ በተለየ ሁኔታ ሊያዝንበት ስለፈለገ ነው 99ን እሱ ጋር ያስቀመጠው ማለት ነው። ኦኬ ስለዚህ 99 ቀጥሉ። አዎ እዛ ጋር እኮ ይገልጸዋል እዛው ላይ ማለት ነው አይተው ከሆነ። ስለዚህ 100 እዝነት ፈጠረ። አንዷን እዝነት አሁን ወደ ምድር አልፈጠረም። ኦኬ 100 እዝነት የተፈጠረ አይደለም ኦኬ ስለዚህ አላህ በቁጥር የሚገለጹ ሉክ የተፈጠረ አይደለም ብለኛል። ችግር የለውም እናወራለን፣ እመለሳለሁ። 100 እዝነት አለው 1 2 3 ተብሎ የሚቆጠር እዝነት አለው። አንዷን እዝነት ወደ ምድር ሰጠና 99ኙ ደግሞ ለራሱ አስቀረ ማለት ነው። ኦኬ በጣም ጥሩ። እነዚህ እዝነቶች የተፈጠሩ ናቸው ወይስ አይደሉም? ኦኬ እሺ እዚህ ጋር ላብራራለህ። እዝነት የተፈጠረ የሚለው ወደ ፍጥረታቶች የወረደችው አንዷ እዝነት ናት። 99ኙ አላህ ረሂም የሚባል ስም አለው፣ በዛ የተገለጸ ነው። ስለዚህ ረሂም ከሚባለው ከዛ ከስሙ አላህ አዛኝ ነው፣ እሱ ጋራ የሚኖር የሱ መገለጫ እንጂ ፍጡር አይደለም። ምክንያቱም አላህ ፍጡርን ስለማይፈልግ ከፍጡር ምንም ስለማይፈልግ ማለት ነው። ነገር ግን ወደ ፍጡር ያወረዳት አንዲት እዝነት ያቺ ፍጡር ናት። ስለዚህ አንድ እዝነት ነው የፈጠረው አላህ አይደለም? አዎ ልክ ምንድን ነው እያልከን ያለው? ልክ ነህ እኮ እያልኩ ነው። ኦኬ አንዲት እዝነትን ፈጠረ። ታዲያ ምን አንዲትን ፍጡርና ፍጡር ያልሆነን አብሮ መቁጠር ይቻላል? አይ ያ አብሮ መቁጠር ምናምን ሳይሆን ለምሳሌ ፍጡር ወደ ፍጡር እስከወረደች ድረስ ፍጡር ነው የምትባለው። ምክንያቱም የሰው ልጅ ራሂም ተብሎ አይገለጽም ማለት ምክንያቱም ፍጡርና እሺ ቀጥል። እሺ እና ፍጡር ራሂም ተብሎ ስለማይገለጽ አዛይ ተብሎ ስለማይገለጽ ምንድነው ከአላህ የሆነች በቃ የለም ፍጡር የሆነችን እዝነት ይሰጠዋል። ከዛ በኋላ በዛች እንዲጣቀም ያደርገዋል ማለት ነው። ቀልቡ ላይ ያስቀምጥለታል ያችን እዝነት ማለት ነው። ስለዚህ ያቺ እዝነት ምንድናት? መክሉቅ ናት ማለት ነው። ግን እሱ ጋር ከሆነ ግን አላህ አዛኝ ስለሆነ ከስሙ ረሂም የሚባል ስም ስላለው ከሱ ጋራ ያ እዝነት 100 ይሞላል በሰዓቱ ማለት ነው፣ በዛው ሰዓት። ስለዚህ በሷ ተፈጠረና አልተፈጠረ ይደምርና አላህ ወደ ፍጡር ስታደርገው መክሉቅ ነው። ከአላህ ዘንድ ግን መክሉቅ አይደለችም። ምክንያቱም አዛኝ የሚባል ስም ስላለው ለሱ ሁሉም እኩል ነው ማለት ነው። ምን እያወራ ነው ወንድማችን? በደንብ አስተውሉ። ወደኛ ስትመጣ ፍጡር ነች ይለናል፣ እሱ ጋር ስትሆን ደግሞ ፍጡር አይደለችም። ምን እያልከን ነው? እሺ አንድ ምሳሌ ልንገርህ። ባይጀርስ እሺ ልንገርህ። ለምሳሌ አላህ አዛኝ ወይም ደግሞ በአረበኛው ረሂም ይባላል አይደል? አላህ እኔ አልጠየኩም፣ ስለሱ አይደለም ስለስሙ አይደለም እኔ ጠየቅኩ። እኔ ስለ እነኚህ መቶዎቹ እዝነቶች ነው እኮ። ስለ መቶዎቹ እዝነቶች እኮ ነው እያወራሁልህ ያለው። ስለ መቶዎቹ እዝነቶች አላህ አዛኝ የሚባል ስም አለው። አዛኝ የሚባል ስም ስላለው 99 እዝነት አለው፣ 100 እዝነት አለው። ግን ከመቶ እዝነቱ አንዷን ነጥሎ ለፍጡራኖች ሰጠ። ያቺ እዝነት ግን ወደ ፍጡር ስለመጣች የሰው ልጅ ምን ተብሎ አይጠራም? አዛኝ ተብሎ ስም የለውም። ስለዚህ አላህ ስትመጣ ቴንኪው ስለዚህ አላህ ፈጥሮ ሰጣቸው ማለት ነው። ኦኬ ቴንኪው በቃ 100 እዝነቶች ነበሩት። ወደ ፍጡር ስትመጣ ያላ ባህሪው ወደ ፍጡርነት ተቀይሯል። እናመሰግናለን። which is አላህ ወደ ፍጡር ሲልክ እዝነቱን ምን ሆነ ማለት ነው? ወደ ፍጡርነት ተቀየረ። ቼንጅ የሚስማማ ሆነ ማለት ነው። ተለወጠ ማለት ነው። ያ ፍጡር ያልነበረው ነገር ወደ ፍጡር ሲላክ ምን ሆነ? ባህሪው አላህ ወደ ፍጡርነት ተቀየረ። አሁን ስለዚህ 99 ፍጡር ያልሆኑ አሉ። አንደኛይቱ በመሃል ምን ሆነች ማለት ነው? ፍጡር ሆነች።
ባይዞ አንተ የሚደግፈህ አንድ የአላህ እዝነት ወደ ፍጡር ተቀየረ አይደለም። የተረዳኝ አይደለም። በራስ አረዳድ ሳይሆን እኔ የኔን ተረዳኝ መጀመሪያ ማለት ነው። አንተ እኮ ነው የምናገራቸውን ነገራቶች ወደ አንተ አይደለም መውሰድ ያለብህ፣ መረዳት ነው ያለብህ። እኔ እያልኩ ያለሁት አላህ ከራሱ የሆነችን እዝነት ሰዎች እንዲጣቀሙባት ለሰዎች ሰጥቷል። ያቺ እዝነት ደግሞ ፍጡር ናት። ፍጡር ናት ማለት ምን ማለት ነው? በራሳቸው የማያስገኙት ማለት ከነሱ ጋር አብራ የማትኖር ነው እዝነት የምትባለዋ ነገር ማለት ነው። ፍጡር ከሆነች የነሱ መገለጫ ከሆነ አብሮ የሚቀመጥ ነው፣ ልክ እንደ አላህ እዝነት ማለት ነው። ስለዚህ መቼ ነው የተቆጠሩት እነኚህ እዝነቶች? አልሰማኝም። ምንድን ነው ያልከኝ? እነኚህ እዝነቶቹ ወደ ምድር ያቺ ከመምጣቷ በፊት አላህ ዘንድ ስንት ነበሩ? 100 አድርጎ 100 ነው ያለው አለ። ከዛ በኋላ ወደ ፍጥረታቶች አወረደ ነው ያለ። ኦኬ፣ አሁን አላህ ስንት እዝነት አለው? 99። ኦኬ፣ አስቀድሞ እነኛ 100ዎቹ ፍጡር ናቸው? ፍጡር አይደሉም? አይደሉም። እነኛ 100ዎቹ አላህ ዘንድ የነበሩት እዝነቶች ፍጡር አይደሉም። አሁን አላህ ፍጡር ያልሆነ ስንት እዝነት አለው? 99። እናመሰግናለን። ስለዚህ አንደኛይቱ እዝነት የአላህ ባህሪው ፍጡር ያልሆነችው ፍጡር ሆናለች። እናመሰግናለን። ስለዚህ አላህ ወደ ፍጡርነት ተቀይሯል። አረ ባይዘው እንትኑን የሚል ነገር ያብራራል ያልፈለገው ገብቷል። ለምሳሌ ይሄ የአላህ ስራ ነው። ገብቷል አይደለ? አላህ ለሁሉ ምንም ማድረግ የማይሳነው ጌታ ነው። ስለዚህ አንተ ተስማምቻለሁ እኮ በቃ አላህ ባህሪው ፍጡር ያልሆነው ወደ ፍጡር ይቀየራል ካልከኝ በኋላ ምን ልወያይ? ወደ ፍጡር ይቀየራል አላልኩም። ወደ ፍጡር ቀይሮ አወረደ አላልኩም። ራስ እኮ ነው ያልከኝ እኮ እስላም 100 ፍጡር ያልሆነ እዝነቶች አሉት አልከኝ አይደለ? ፍጡር ያልሆነ ካልከኝ ቺዝ ባህሪው ሲፋው ነው ማለት ነው። 100 ናቸው፣ ፍጡር አይደሉም። አሁን ስንት ነው እሱ ፍጡር ያልሆነ አላህ ያለው ስልህ አንድ አጉድሎ 99 ነው ፍጡር ያልሆነ ያለው አልከኝ አይደለ? አንደኛይቱ ወደዚህ የመጣችው ምን ሆናለች? ፍጡር ነች? ፍጡር አይደለችም ብዬ ጠየቅኩ። ፍጡር ነች አልከኝ። ማሻ ምን አርጊው ላርገ? ጨረስኩ እኮ በቃ አላህ የተወሰነ ፓርቱ ፍጡር ሆኗል አሁን ከጊዜ በኋላ። አረ የተወሰነ ፓርቱ ምናምን የሚባል ነገር እኮ የለም እዚህ ጋር ማለት ነው። እዚህ ጋር እሷን ያችን እዝነት ስላደረገ የአላህ መገለጫ ይፈርሳል ብሎ ማለት ይቻላል። አንተ ራስህ ፈረስከው እኮ በቃ ጨረስን እኮ። አላህ ወደ ፍጡር አደረገ ለወጥከው በቃ እኮ 99ዎቹንም አሁን ወደኛ ቢልካቸው እኮ እነኛ ሁሉ አሁን ወደ ምን ይቀየራሉ? አሁንም ማለት ነው ፍጡር ይሆናል ማለት ነው። መጨረሻ ላይ በቃ ያልቃል አላህ። እሺ በዚህ ላይ ሆነና እሺ አንተ ግር ያለህ ነገር ምንድነው? እዚህ ላይ ላብራራልህ ወይ ደግሞ ምን ታብራራልኛለህ? እኔ ጨርሻለሁ። ባይዘ የሚቀበለኝ እኮ እየፈለኩ ነው። ማማይና ክርስቲያን ቀጥሉ። አላህ ፍጡር አድርገዋል፣ ወደ ፍጡር ቀይረዋል። እኔ ጨርሻለሁ፣ ተስማምቶኛል። እሱ ላነሳ ነበር እኮ ባይዘ ወይ ማለት 99 አንድ ኢስላሚክ 99ኙ እዝነት አላህ ዘንድ ካለ በአላህ ዘንድ ፍጡራን የሉም ከፍጡራን በላይ ነው የሚለው አስተምሮ ይፋለሳልና ያንን ነገር ለማታደግ ይሁን አላቅም ወንድማችን አሁን ማብራሪያው ላይ ማለት ነው። ምክንያቱም 100 እዝነትን ፈጥሮ አንዱ እዝነት ወደ ምድር ከተላከ 99ኙ በአላህ ዘንድ ከሆነ አላህ ዘንድ 99 ፍጡር አለ ማለት ነው። ስለዚህ አላህ ዘንድ ፍጡር የለም ከፍጡራን በላይ ነው የሚለው አስተምሮ ይፋለሳል። የዋሃብዮች አስተምሮ አይደለም። መጀመሪያ እኮ ቃሉን ግልጽ ነው። አዳምጪኝ ቆይ። መጀመሪያ ቃሉን አይተሽው ከሆነ አደረገ እንጂ ፈጠረ አይልም። ጀዓለ ነው የሚለው አረበኛው ማለት ነው። ጀዓለ الرحمة 100 እዝነትን 100 አደረገ ብሎ እንጂ መዝነትን ፈጠረ ይሄ እዝነት አንዱ እዝነት ካዲያ ፍጡር ለመሆኑ ምን ማስረጃ ኖሮ ነው ፍጡር ነው የምትለው? ወደ ምድር የተላከው ያ ዑለሞች የፈሰሩበት ነው።
ማስረጃ ይሄንኛው 99 ፈጣሪ ነው። አሁን ክፈት አስፉትና አሁን ክፈት 99 ክርስቲያን ይከፍትልሃል። 99 ፈጣሪ ነው አንዱ ፍጡር ነው ብሎ ለይቶ ያብራራ ዑለማ ማን ነው? እኮ እሱን በነገ ላይ ቢጀልሽ መጣልሻለሁ እኮ አልኩሽ። በሌላ ስልክ ፈጠራ አይደለም አልከው ይዤ እመጣለሁ። በዚህ ወደ ደግሞ እነሱም ምን አለ ነው የሚለው ፈጠራ አይደለም አልካት። ኦኬ ምንድን ነው የሚለው? ካዳ አደረገ ነው የሚለው። ክርስቲያን አንዴ ክፈትልኝ። ቡሃሪ 7404 ነው። ኦኬ ያ አይ እኔም እኮ ቅድም መጀመሪያ ልከፍትልህ ነበር። በጣም እናዝናለን። ኢስላሚክ አላህ መቶውን መዝናቶቹን ፈጥሮ ነው ያደረጋቸው። ሳይ ሙስሊም እንተኑ አረብኛው ላይ ነው ታረጋግልኝ። ለኔ ከሆነ አረብኛውን አድርግለት። ኦኬ ከዚህ ጀምሮ አንብበው እስኪ። ዳታ እያለቀብኝ ነው። አፍተንልኝ። ኢነላህ ከለቀ ከሚለው ጀምራ አንብብ። ከለቀ ማለት ምን ማለት ነው? ኢነላህ خلق يوم خلق السماوات والأرض رحمة خلق ማለት ምን ማለት ነው? ይባከማ خلق ማለት ምን ማለት ነው? ጨርሰው። ይሄ እኮ ወደታች ያለው አዳምጠኝ ልጨርሰው። ከወደታች ያለውን ሐሳቡን አላየውም። መጀመሪያ ነግሬያለሁ እኮ የፍጡሯ خلق ናት ብያለሁ። ያንን ሊያወራስ እንትን ሊል ይችላል። እሺ ما بين السماء والأرض فجعل منها في الأرض رحمة أيها فبها تعطيف الولادة على ولدها سموت زغا خلقنا የሚለው መቶውንም ማለት ነው። እኔ ግን ሌላ ቦታ ሌላ ሐዲስ ላይ ያየሁት እንደዛ አይደለም። ጃዓለ ነው ከለቀ ነው። አብዛኛው ሁሉም ከፈጠራቸው በኋላ አደረገ። ምንም እንትን የለውም እኮ መደረግ መፈጠርም የሚለውን ሴንስ ስለሚሰጥ በትርጉሙ ልታመጣልን ትችላለህ? ከተቻለ በትርጉም ማለት በትርጉም ይሄ አረብኛ ነው። በትርጉሙ እንግሊዘኛው ነው። ምክንያቱም ኸለቃ የሚል እስልምና የሚረዳው ወይ ተፍሲሩ የሚረዳው ኸለቃ የሚል በሶስት መንገድ ነው የሚረዳው። ኦኬ ከለቀ በምን? እሺ ሌላ አንተ ፍጡር አይደለም ከለቀ ማለት እኮ በትርጉሙ አምጡልን ነው። ያው ተቀፍቷልሽ ይነበባል። ሱብሃንአላህ አንዱ ይታያል። ቀን መቶ እስነትን ረህመቶች ፈጠነ አንብብልህ ችግር የለውም። በቃ በደንብ እንዲሰሙ አላህ ሰማያትና ምድርን በፈጠረበት ቀን 100 እዝነቶችን ወይም ረህመቶችን ፈጠረ። እያንዳንዱ እዝነት በሰማይና በምድር መካከል ያለውን ስፋት ያህል ናት። ሉክ እንግዲህ ሳይዝም አለው ማለት ነው። ያላህ እንትኑ ምህረቱ ሳይዝ አለው። እነዚህ ውስጥ አንዷን እዝነት ብቻ በምድር ላይ ያደረገ በእርሷም አማካኝነት እናት ለልጇ ትራራለች። አውሬዎች ወፎችም እርስ በርሳቸው ይተዛዘናሉ። የትንሣኤ ቀን በደረሰ ጊዜ ግን አላህ በዚች በአንዷ እዝነት ላይ ሌሎቹን ማለትም 99ን እዝነቱን በመጨመር ሙሉ ያደርጋታል ይላል። ሙስሊሞች ለምንድን ነው በባህሪው መሐሪ ያልሆነ አምላክ የምታመልኩት? በተፈጠረ ምህረት የሚምር አካል ነው የምታመልኩት ማለት ነው። ያ ማለት ምን ማለት ነው? ሙሉ አይደለም፣ ምህረቱ ራሱ ሙሉ አይደለም። እናንተ ደግሞ በቂያማ ቀን ፍጥረታት ሁሉ ይጠፋሉ ብላችሁ ታምናላችሁ። አላህ 100 እዝነቶቹ ይጠፋሉ ማለት ነው። አምላክ በባህሪው መሐሪ ካልሆነ እንዴት ነው እናንተን የሚምራችሁ? ኖ እንደዛ አይደለም። እኔ ሐሳብ ልግባና ያው እያደመጥኩ ነበር። በኢስላሚክ ሐሳብ ትስማማለህ? ከድር ቆይ ወንድሜ ማለት ያው እያደመጥኩ ነበርና አላህ Subhanahu Wa Ta'ala 99 ስሞች አሉት ሲል 99 ባህሪያቶች አይደለም ስሞች አይደለም ለስሞች አላወራንም። ልገባ ነው እፎይ አንዴ ካስጨርሰኝ
99 ስሞች ወይም ባህሪያቶች አሉት። ከነሱ ውስጥ አንደኛው እዝነቱን የሚመለከት ነው። እዝነትን በሚመለከት ደግሞ ለዝነት 100 አይነት የዝነት እንትኖች እንዳሉ ፈጥሯል። ከነሱ ውስጥ ነው አንዱን የሰው ልጆች እንዲጠቀሙበት ያወረደው ለማለት ነው እንጂ እሱ ባልፈጠረው በሚለው አይደለም። እሱማ እኮ የሱ መገለጫ ነው ያለከ ነው። አዛኝ ወይም አዛኝነትን የሱ መገለጫ ነው ይያል እሱ እንዴት አልፈጠረው? 99 ቤት ነው ያለው ይከር እንዴ እነዚህ እኮ ያላህ ባህሪያቶች እኮ ናቸው። በጣም ጥሩ ባህሪያቶች ማለት የሱ መገለጫዎቹ አዛኝ ነው፣ ሩህሩህ ነው። አንዴ በጣም ጥሩ ሐሳብ ነው ያነሳው ይከር። አላህ የአላህ 99 ምህረቶች ባህሪያቶቹ ናቸው አይደል? ኦኬ መቶ አድርጎስ እኔ ስለ ስም አይደለም ያወራሁት። ስለ ቶፒካችን በደንብ አልሰማሁም ወይ ይከር? ስለ እዝነቶች ነው እያወራን ያለ ነው። ስለ ስሞች ሳይሆን ስለ እዝነቶች ናቸው ያሉት። አሁን እኮ ነው ክርስቲያን ያነሳሁልህ፣ ያው አላደመጥከኝ ይሆናል እንጂ አንተ እንጂ አላደመጥከኝ፣ ጭራሽ እኔን አላደመጥከኝም ይለኛል እንዴ? ስለ እዝነት ነው እያወራን ያለ ነው፣ ስለ ስም አይደለም። አላህ 199 ስም እንዳለው እናውቃለን። እንደዛ ብላችሁ እንደምታምኑ እናውቃለን። እኛ አሁን ደግሞ እያወራን ያለ ነው ስለ እዝነት ነው። አላህ እዝነቱ 100 እዝነት ፈጠረ፣ 99ን ለራሱ አስቀረና አንዱን ወደ ምድር ላከው ይላል። እሱ ጋር ፈጥሮ ያስቀረው 99 ምህረቱ ፍጡር ነው ወይስ አይደለም ነው ይከር? በእነዚህ እዝነቶችን ፈጠረ እያለህ እኮ ነው። ፈጠረ ከነሱ ውስጥ ፈጠረ እያለህ ቁርአኑን አነበብከው አይደለ? አላህ እዝነቱ ባህሪ አላህ የባህሪ አዛኝ ነው ወይስ አይደለም? ነው አዛኝ የባህሪ እዝነቱ የባህሪ ነው ወይስ በተፈጠረ እዝነት ነው የሚያዝ ነው? እንዴ እሱ ራሱ አዛኝ ነው እኮ፣ የሱ መገለጫ ነው። የሱ አይደንቲቲ አንደኛው አዛኝነት፣ ሩህሩህነት የሚሉት የሱ አይደንቲቲ ናቸው፣ መገለጫ ናቸው። ኦኬ እዝነት እንደዚህ ሩህሩህነቱ የተፈጠረ ነው ወይስ አይደለም? ይከር ሩህሩህነቱ አዛኝነቱ የተፈጠረ ነው ወይስ አይደለም? የሱ እኮ ናቸው፣ የሱ መገለጫ ናቸው እኮ ያለ ነው። እንዴት እነሱ ይፈጠራሉ? እሱ አላህ ራሱ አይደንቲቲዎቹ አላህ ስንል how to define አድርገን ስንገልጸው አላህ ብዙ መገለጫዎች አሉት። አዛኝ ነው፣ ሩህሩህ ነው። እነዚህ ሁሉ የሱ ስሞች ናቸው፣ እሱን የሚገልጹ የሱን ተረድቻለሁ። ይሄር እሺ፣ እነዚህ አይደንቲቲ የሱ አይደንቲቲ የተገለጠባቸው 99ኙ የተፈጠሩ ናቸው አይደል እንዴ? የተፈጠሩ ማለት ለምን ነው እንዴ የምትለኝ? እየጠየቅኩ መልስልኝ። ነው አይደለም፣ የራስህን ብቻ ለማስተጋባት አይደለም። መግባባት ካለብን በሰለጠነ መንገድ በሐሳብ ነው መግባባት ያለብንና ምህረቱ አይደንቲቲው ነው አይደል? ቆይ ይከራ እንዴ ምህረቱ አይደንቲቲው ነው አይደል? አዎ የሱ መገለጫ ነው። የሱ መገለጫ ነው። ኦኬ ይህ መገለጫው ምህረቱ የተፈጠረ ነው ወይስ አይደለም እንዴ? አላህ ራሱ አዛኝ ነው እያልን አላህን ተፈጠረ ልትለኝ ነው ማለት እኮ ነው። ጥያቄ ኖ ቆይማ እንግባባ ማለት በደንብ ፖይንቴን አግኝተዋል። ሚስ አንደርስታንዲንግ ያልሆነ ኢንፎርሜሽን እንዳይተላለፍ ስለፈለኩኝ ነው። በርግጥ ያው ብዙ ይሄን ከንትን የሚያደርገው አይኖርምና ነገር ግን ያላህ ባህሪያቶች መገለጫዎች 99 ናቸው እያልን ነው። ስለዚህ አሁን አንዷን ነጥለህ አንተ የተፈጠረ ነው ያልተፈጠረ ካልከኝ ኔክስት ልጠይቀው የምትችለው አላህ የተፈጠረ ነው ማለት ነው ወደሚል መደምደሚያ ነው ለሌሎች ልታስተጋባ የተፈለገው ነው። እሱ አይደለም። አላህ መገለጫዎቹ የሱ መገለጫ ምንድናቸው? ፈጣሪ ስንል ወይም አላህ ስንል ምንድን ባህሪያቶችን የያዘ ነው? መጀመሪያ እነዚህ 99 የሱ ባህሪያቶች መገለጫዎች አይደንቲቲዎች ናቸው አይደል? ዛቲስ ኦኬ እነዚህ 99 ይሄው የተፈጠሩ ናቸው ብሏል መሐመድ። ኖ እሱ ጋር የሚል አዳምጠኝ ይላል የተፈጠረ ነው ይላል። ቆይ እሺ አንብበው እና በደንብ እንግባባ እሱ ጋር። ኦኬ verily Allah created on the same very day when he created the heaven and the earth 100 part of mercy አላህ ሰማይና ምድርን በፈጠረበት ቀን 100 እዝነቶችን ፈጠረ። ዛቲስ እዛ ጋር ያዘው ክርስቲያን፣ እዛ ጋር ያዘው። ፍጡር ናቸው ወይስ ፍጡር አይደሉም?
ቆይ በቃ አሁን እንደማመጥ እዛ ጋር ይሄን ብቻ መልስልኝ። ሐዲሱን ብቻ የሚለው እሱን ልመልስልህ እኮ ነው ብሮ። ፍጡር ነው አይደል? አይደንቲቲው ፍጡር ነው አይደል? ብሮ አዳምጠኝ። እሱን ልመልስልህ ነው ማለት አይደንቲቲው ፍጡር ነው አይደል? እሱ የሚልህ ምንድነው ነው? መጀመሪያ ከአላህ 99 ባህሪያቶች አሉት አለ። ካንዱ ከ99ኞቹ ባህሪያቶች ውስጥ ነው። ቆይ ልጨርስ አላህ 99 ባህሪያቶች አሉት ቢል የቱ ጋር ነው? እኔ አልተነበበልኝም። ቬርሊ አላህ ክሬትድ ተርጉመው። እሺ እኔ ቃል በቃል አንብበልህ። ቬርሊ አላህ ክሬትድ ኦን ዘ ሴም ቬሪ ዴይ ዌን ሂ ክሬትድ ዘ ሄቨን ኤንድ ዘ እርዝ ነው የሚለው። ባህሪያቱ 99 ባህሪያቱ ምናምን አሁን እሱ የሚገልጽልህ እኮ ምን አለ መሰለህ፣ አሁን የመጀመሪያውን አረፍተ ነገር እሱን እንትን አድርገህ መሀል ላይ ከዛ በኋላ የሚመጣውን አረፍተ ነገር ብቻ ነጥሎ አምጥቶ ሚስ ኢንፎርሜሽን ማስተላለፍ አይደለም። አሁን እኔ ለዚህ መነሻ ሙሉን አንብብና እኔ ይሄን የማንበብ ችግር እኮ አይደለም። ለዚህ መነሻው ምንድነው ነው? አሁን ይሄ የሚገልጸው ስለ አንዷ የሚገልጸው ኖ ሐሳብ ብሎ ካደረገህ እኮ አይደለም ማለትም በግባባት ነፃና ግልጽ ሆነን መነጋገር እኮ ነው። ይሄ የሚገልጸው ከ99ኞቹ ባህሪያቶቹ ስለ አንዷ ስለ እዝነትን የተመለከተ ነው። እዚህ ጋር 100 ብሎ እየገለጸልህ ያለው ስለ አንዷ እዝነት ነው እንጂ የሱ መገለጫዎች እዚህ ጋር አልተዘረዘሩም። ከነዛ የተዘረዘሩ 99ኞቹ ባህሪያቶቹ እዝነቶቹ ስለ አንዷ እዝነትን የተመለከተ ነው። እዚህ ጋር አሁን 100 ከእዝነቶቹ ውስጥ አንዷ ከመቶዎቹ ውስጥ ነች አይደል? ኖ አይደል? እሱ አንዷ እዝነቱ ከ99 ስሞች ውስጥ ነው። እዝነት የምትለው ደግሞ ራሷን ችላ እዝነት በምትለው ደግሞ ራሷን ችላ 100 እንትኑ አይነት የእዝነት አይነቶች አሉ ለሰው ልጅ። ቆይ እንደው በሱ ልክ ነው ብሮ ማለት በሰለጠነ መንገድ ነው ብናወራው። በዚህ አሁን ሊያደምጥህ ለሚችለው ሰው ትንሽ ሴፍቲ ማለት አሁን እንደዚህ ሲያወሩ ዕውቀት ያላቸው ይመስላሉ፣ በኮንፊደንስ ሲያወሩ ማለት ነው። አሁን ይሄ በቃ እንደ ፕሮፌሰር ነው እያወራ ያለው እኮ። ጭራሽ እኔ የሚያስተካክለኝ ሊያርመኝ ይሞክራል። ኧረ አንዳንዴ ማፈር ጥሩ ነው። በእናትህ አንድ ጥቅስ ብቻ ጠይቄ መውጣት ይቻላል? እፎይ ከፈቀድክልኝ ቀጥል። እስኪ ቀጥል። ደክሞኛል በጣም እኔ ክርስቲያን እንጨርሳለን። ሱብሃንአላህ ግን ኢከር ባለው ትስማማለህ? እስካሁን እንግዲህ ፖይንቱም ራሱ ክሊር አይደለም። በእርግጥ አይ እኔ ሲጀመር አልገባሁበትም። ትንሽ እንትኑ እውቀት ይፈልጋል። ይሄ የውሱ አቅም ነው። ውሱ ቢኖር ይለጠልጥላችሁ ነበር። የውሱ አንዳቸው ባይዘ በስርዓት የመለሱት የለም እስካሁን የገቡት ሁሉም አላወቁትም። አክቹዋሊ ትንሽ የእውቀት ክርስቲያን በጣም ደክሞኛል። ቃል ክርስቲያን ቢኒ እንትና ማማ ይቀጥሉ። እሺ ኦልሞስት ኮንክሉዥን ጥሩ። ኦኬ ያ እንግዲህ እስካሁን በነገራችን ላይ እኛ መጀመሪያ ማሳየት የፈለግነው ጌታ ኢየሱስ እሱ መሐሪ እንደሆነ በባህሪው መሐሪ ነው። ክርስቶስ ኢየሱስ ያህዌ ነው። ምህረቱ ለዘላለም ነው ተብሎ የተነገረው ለእግዚአብሔር ብቻ ነው መጽሐፍ ቅዱስ ላይ። ዘላለማዊ ምህረት ከሆነ ደግሞ ኦፍኮርስ የተፈጠረ አይደለም። አላህ ግን ምህረቱ 100 ምህረቶቹ የፈጠራቸው መቼ ነው? ሰማይና ምድርን በፈጠረበት ቀን ነው 100 ምህረቶችን የፈጠራቸው ማለት ነው። ሶ ክርስቶስ ኢየሱስ በባህሪው መሐሪ ነው። ለሰዎች ይራራል፣ ለሰዎች ያዝናል። ለዛም ነው እስከ መስቀል ድረስ የታገሰን ማለት ነው። ሶ ለምን ይሄን አትቀበሉ? አላህ በፈጠረው ምህረት ይምራል ብላችሁ ከምታምኑ ይልቅ ለምን ምህረትን የባህሪው የሆነውን አምላክ አታመልኩ? ምህረት የባህሪው የሆነ ምህረት ገንዘቡ የሆነ ምህረትን ከሌላ የማይፈልግ ክርስቲያን ልጠይቃውን አንዴ። እሺ እንቀጥልና ችግር የለውም። እሺ ኦኬ። ስለዚህ አንዴ ኮት ቀጥላለህ። በቶፒኩ ላይ ነው ጥያቄ አይደለም? ኧረ ነግሬዋለሁ። ሌላ ጥያቄ ነው ጠይቅ ብሎ ነበር። ኦኬ እሺ ጠይቅ። አንድ ጥያቄ ማስተናገድ። እሺ ከኦሪት ዘሌዋውያን ምዕራፍ 21 ከቁጥር 16
ቀጥል። ጥያቄ እንዲህ ይላል። እሺ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንክ፣ እኔም አልገባም ማለት ነው፣ አጭር ነኝ፣ ወይም አይነጫም ማጭማጫ ወይም ወይም ቋቆቻም ወይም ጃንደረባ ነውረኛ ሁሉ አይቅረብ ይላል። ይሄ ነገር እንዴት ነው? እግዚአብሔር እኔም አልገባም ማሳስቧል። ሱብሃንአላህ እኔም አልገባም ማለት ኦሪት ዘሌዋውያን ያ ቴንክ ዩ ቃል ማማዬ ሄዱበት። ኦሪት ዘሌዋውያን ምዕራፍ 16 ላይ ያለውና ምዕራፍ 21 ከቁጥር 16 ሶሪ 21 ክፈትልን ክርስቲያን፣ እዛው ጋር ከክህነት አንጻር እንደሆነ እዛው ጋር ስለሚመልስ ማለት ነው። ክርስቲያን አንዴ ክፈትልኝ። ሱብሃንአላህ አላህ ምን አባቱ ስና እንዴ እንደዚህ ከምጨነቅ መጽሐፍ ቅዱስ ላይ ገብቼ በጠይቅስ ብሎ ነው የመጽሐፍ ቅዱስ ላይ የሚጠይቀንና እኛ እንመልሳለን። እሺ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው። ለማ ለአሮን ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። ቁጥር 18 ከፍ በልልኝ። እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንከ ወይም አይነ መጭማጭ ድንክ ወይም አይነ መጭማጫ ወይም እከካም ወይም ቋቁቻም ወይም ጃንደረባ ነውረኛ ሁሉ አይቅረብ ይልና ከካህኑ አለ ከአሮን ዘር ነውር ያለበት። አየህ፣ ከክህነት አንጻር ነው እንደነዚህ አይነት ሰዎች ማገልገል እንደሌለባቸው እየተናገረ ያለው። ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ። ነውረኛ ነው፣ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። የቅዱሱንና ቅዱሳን የአምላኩን እንጀራ ግን ይብላ ይላል። ስለዚህ ከክህነት አንጻር ስለሆነ አንድ ካህን ይህንን አገልግሎት ለማቅረብ ብቁ አይደለም። ለምሳሌ አፍንጫ ደፍጣጣ ሲል ያንን የሚቀርበው መስዋዕት ለማሽተት ብቁ አይደለም ማለት ነው። አንካሳም ሊሆን ይችላል፣ ለአገልግሎቱ ብቁ አይደለም። ገብቷል? ስለዚህ ከዚህ አገልግሎት አንጻር አፍንጫው ደፍጣጣ ያልሆነ ወይ ደግሞ ነውር የሌለበት ካህኔ ሆኖ መግባት ይችላል ማለት ነው። ለምንድን ነው መስክ የተመረጠው? አፍንጫ ደፍጣጣ ብሎ ለምን መስፈርት አስቀመጠ? አይችልም። ከክህነት አንጻር ነው እየተባለ ከክህነት አንጻር ከሆነ ለምን ይሄን እንደዚህ አይነት መስፈርት ለምን አስቀመጠ ነው? ከክህነት አንጻር ከሆነ በቃ ካህኔ ሁሉ አይግባ ቢል እኮ ችግር የለውም። ግን የተቀመጠው መስፈርት ከአንድ እግዚአብሔር የማይጠበቅ መስፈርት ነው። አዳምጥ። አሁን በመጀመሪያ አላነበብከውም። ከክህነት አንጻር ነው አልንክ። ከክህነት አንጻር ደግሞ ለምሳሌ የሚቀርብ መስዋዕት አለ። ያንን መስዋዕት ለማሽተት ደግሞ ብቁ ሆኖ መገኘት አለበት ብዬክ ነበር አይደለ? ስለዚህ አፍንጫ ደፍጣጣ አካለ ስንኩል ከሆነ ደግሞ ለአገልግሎት ብቁ አይደለም። ለማገልገል ተፍተፍ ብሎ ለምሳሌ እግረ አንካሳ ከሆነ በቤተ መቅደስ ውስጥ እየተዘዋወረ ማገልገልን ብቁ ሊሆን አይችልም ማለት ነው። ነገር ግን ከእግዚአብሔር ቅዱሳኑ እንጀራ ግን የቀረበውን ይብላ ይላል እዛው ጋር ማለት ነው። ከአገልግሎት አንጻር ግን ማገልገል አይችልም። ንጹህ መሆን አለበት ነው። ምክንያቱም ያ ካህን ሊመጣ ላለው ለክርስቶስ ኢየሱስ ምሳሌ ሆኖ ስለሚያገለግል ማለት ነው። ንጽህና በመልክ ነው፣ በቀልብ ነው። ሱብሃንአላህ። ካህናት ምንድን ነው ስራቸው? የብሉይ ኪዳን ካህናት ስራቸው ምንድን ነው? አገልግሎታቸውን ታውቃለህ? ከአፍንጫ ደፍጣጥነት ጋር ያገናኛል አገልግሎታቸው። አፍንጫቸው ደፍጣጣስ ይህን አታውቅም ማለት ነው። የብሉይ ኪዳን ካህናት መስዋዕት አቅራቢዎች ናቸው። መስዋዕት አቅራቢዎች አገልጋዮች ናቸው። ስለዚህ እነዚህ አቅራቢዎች ሙሉ መሆን አለባቸው። ለምሳሌ እግረ አንካሳ ከሆኑ አንደኛ ለአገልግሎት መፋጠን አይችሉም። ለምሳሌ እጀ ሰባራ ከሆኑ ያንን መስዋዕት እንኳን በምን ይሰውታል? ለምሳሌ የሚያቀርቡት በግ ቢሆን እጀ ሰባራ ከሆነ በምን እጁ ነው የሚያርደው?
አፍንጫው የሚያሸት ከሆነ ማሽተት የማይችል ከሆነ ለምሳሌ አፍንጫው ማሽተት የማይችል ከሆነ ያንን የሚያቀርበውን የሚቃጠለውን መስዋዕት በስትክክል ይጠበስ አይጠበስ እንዴት አድርጎ አሽቶ ሊያውቅ ይችላል? አንዴ እንከን ስለሚኖረው ማለት ነው። ኧረ አንዴ ፕሊስ። ጎባጣ ከሆነ ለአገልጋዮቹ ያንን የሚቃጠለውን መስዋዕት የሚጠቀሙ የሚበሉ እነሱን እንዴት በትጋት ሊያገለግል ይችላል? አይነ መጭማጫም ከሆነ እነዚህን ሁሉ ማድረግ ስለማይችል ማለት ነው። ማለትም እንከን ስለሚኖረው ሱብሃንአላህ። ዲዳ ሰው አዛን ማለት ይችላል። መቅደሶች እንዳይረክሱ እኮ ነው የምለው፣ ስራ እንዳይከለከሉ አይልም። ነገር ግን ነውረኛ ነውና መቅደሶቼ እንዳያረክስ ይላል። ችግር የለውም። ያው የቅዱስ ቅዱሳኑን ያንን እንጀራ የቀረበውን መስዋዕት ግን መመገብ ይችላል። ለምን ይረክሳል? መቅደሶቹ ለምን ይረክሳሉ? ጥያቄው መቅደሶቹ በእነዚህ ሰዎች ምክንያት ስራዬ እንዳይበላሽብኝ አይደለም ያለው። መቅደሶቹ ይረክሳሉ። እንመጣለን፣ ችግር የለውም። ዲዳ አዛን ማለት ይችላል። ዲዳ ኢማም መሆን ይችላል። አዛን ማለት ይችላል። ዲዳ ማለት ምን ማለት? መናገር የማይችል አይችልም። አዛን ማለትም ምንም አይችልም። እሱ ትክክል። እሺ ያ ማለት የተቀመጠው ማለት ከዚህ ጋር አይገናኝማ። ከዚህ ጋር እኮ እኔ አፍንጫዬ ደፍጣጣ ነው። የሚገርምኝ ነገር አፍንጫዬ ደፍጣጣ ነው። ማርቂ ያከታለው ሼፉኝ የሰራው ነበር። እኔ አፍንጫ ደፍጣጣ ስለሆነ ማሽተት አይችልም የሚል የለም። ሱብሃንአላህ። አቤት። ያ ምክንያቱም የእኛን አረዳድ ማወቅ አለብህ። አገልግሎት አንጻር ነው አይደለ? በደንብ አዳምጥ። እሺ። አካል ችግር ካለበት ፍጹም እንዲሆን ይጠበቃል። በደንብ አስተውል። እኔ አሁን አንተ ላይ እመጣብሃለሁ። ሐዲስ ሂባን ላይ 3383 ክርስቲያን ቼክ አድርገው ያንተ ላይ ታስረዳኛለሁ። በደንብ አስተውል። እኔ ለጥያቄ ነው የገባሁት። አንድ ችግር የለውም። ቆይ አንዴ እሺ፣ እየተማመን እንሂድ። ጥያቄ ያልተመለሰልኝ ስላልተመለሰልህ በደንብ ስላልተመለሰልህ መመለስ ስላልቻልን በለውና ግን ባክን ፎርዝ እናውራ እየተማመን እንድንሄድ። አዳምጥ። የብሉይ ኪዳን ካህናት አገልግሎታቸው እንዴት እንደሆነ ታውቃለህ? እሱን አላውቅም። መልካም። የሳቅ ቁርባን የሚያቀርቡ ናቸው አይደል? እነኚህ እኔ አላውቃቸውም። እኔ ስራቸውን እኔ በምን አውቃለሁ? እኔ መጽሐፍ ቅዱስ አንብቤ ክፍሉ እኮ ይላል እኮ። ክፍሉን አላነበብከውም እንዴ? ጥያቄ ብቻ ዘን ብለህ ነው እንደመጣኸው። አንብቤዋለሁ ማለት ያው ያን ትኩረት አላረኩበትም። ማለት እኔ ደነገጥኩኝ። የእግዚአብሔር ነገር አስደነገጠኝ። ሱብሃንአላህ። ፕሊዝ አዳምጥ። ምክንያቱም ለመረዳት ለማወቅ ከሆነ አዳምጥ። ለማወቅ ነው። አዎ በቃ በደንብ አስተውል። የብሉይ ኪዳን የክህነት አገልግሎት እንዲቀላል አይደለም። አንደኛ ፍጹም እንዲሆኑ ይጠበቃል። በብሉይ ኪዳን ላይ እያንዳንዳቸው አካላቸው ላይ የሚፈጠሩ ችግሮች በሙሉ ከኃጢአት ጋር ያያይዟቸዋል። ምክንያቱም ቃል ኪዳን አላቸው። ከግብፅ ሲያወጣቸው እግዚአብሔር እነሱ ሌላ ጣዖት ላይ ያመልኩ፣ እርሱም ደግሞ ከተለያየ በሽታ ወረርሽኝ ሊጠብቃቸው በስርዓቱና በሕጉ እንዲሄዱ ውል አላቸው። እስራኤሎች ውል ተዋውለዋል። ስለዚህ የሆነ ኃጢአት ሲሰሩ ሰውነታቸው ላይ የሆነ ነገር ይወጣባቸዋል፣ የሆነ ምልክት ይወጣባቸዋል። ዝም ብለው አይደለም የሚታመሙትም። የሆነ ነገር የሚመጣባቸውም አካል ጉድለት ሲመጣባቸው እንኳን ዝም ብለው ነገር አይደለም፣ ከኃጢአታቸው ጋር የተያያዘ ነው። የሚረዱት እንደዛ ነው እነሱ የሚያውቁት። ስለዚህ ይሄንን ቅድስተ ቅዱሳኑ ገብቶ ለህዝቡ የኃጢአት ስርየት የሚያቀርበው ከህዝቡ ይልቅ እሱ ንጹህ መሆን አለበት። ከኃጢአት አንጻር እሱ ኃጢአተኛ ሆኖ የኃጢአት ምልክት ላዩ ላይ እያዩ ውጭ ያሉት ስለናንተ የኃጢአት ስርየት ላቀርብላችሁ ቢላቸው ህዝቡም አይቀበሉትም። እሱ ራሱ ኃጢአተኛ አይደል እንደ የሚሉት አንደኛ ከኃጢአት አንጻር፣ ሁለተኛ ቅድም እንዳልኳችሁ ከበሽታ እሱ እግዚአብሔር ሊጠብቃቸው፣ እነሱም ደግሞ እሱን ሊያመልኩት ቃል ውል አላቸው፣ እንደ ስርዓቱ ሊሄዱ ማለት ነው።
ኦኬ አይነ ስውር ከሆነ አይን የሌለው ቅድስተ ቅዱሳን ውስጥ የሚገባው ብቻውን ነው። በደንብ አስተውል። ሱብሃንአላህ። ረዳት በፍጹም መግባት አይችልም። አንድ ብቻ ነው መግባት የሚችለው። አይነ ስውር ከሆነ በእሳት የሚቃጠለው መስዋዕት አብስሎ ለማምጣት አይኑ ካላየ ብቻውን ገብቶ እንዴት ነው የሚያበስለው? ይረድ ይብሰል በብረ የሚያውቀው ያውቀዋል? ስለዚህ ሊፈቀድለት አይችልም። ቢገባ አበለሻሽቶት ወይን አሳርሮት ለእግዚአብሔር የሚቀርበውን ስለ ኃጢአት መስዋዕት የሚቀርበውን ያንን ቅዱሱን መስዋዕት እንደ ተራንትን እንኩሮ አሳርሮት ነው የሚወጣው ማለት ነው። ያበላሸዋል። ስለዚህ አልተፈቀደለትም። አንደኛ አካል ጎደሎ ከሆነ አንድ እግር ከሆነ ለምሳሌ ወይንም ደግሞ እግር ከሌለው ለረጅም ሰዓት ነው ቅድስተ ቅዱሳኑ የሚገባው። ለረጅም ሰዓት ቆሞ ነው የሚያገለግለው። ከዛም ወጥቶ ደግሞ ለህዝቡ እንትን ሲል ስለ ኃጢአት ስለ ህዝቡ ስለሆነ ራሱ በአካል ጎደሎ ሆኖ ማድረግ አይችልም። ምክንያቱም አካል ጎደሎ ሆኖ እነሱን ማስተናገድ እነሱን ረጅም ሰዓት ማገልገል አይችልም። እጁስ አካል ጎደሎ እስከሆነ እጅ ከሌለው የግዴታ ረዳት ሊያስፈልገው ነው ማለት ነው። ደግሞ አይቻልም፣ ብቻውን ነው ማድረግ ያለበት ራሱ። እንደዛ እስከሆነ እጅ ከሌለው አሁንም አይፈቀድለትም ማለት ነው። እንደ ምእምን ግን እመጣለሁ ከካም ጋር። ስለዚህ እጁ ላይ እግሩ ላይ እና አይኑ ላይ ተስማማን አይደለ? እሺ ኦኬ። ከካም ከሆነ እጁ የሚመግል የሚቆሳስል እከክ ካለበት እንኳን የአምላክን ምግብ ሎክ የአምላክ መስዋዕት ነው። ይሄ የኃጢአት መስዋዕት ነው። የኃጢአት መስዋዕት የሚያቀርበው አካል ቅድምም ብያችኋለሁ፣ አካላቱ ላይ የሚወጣው አንዱ ከመቅሰፍት ጋር የተያያዘም ነው። ከንጽህና ጋርም የተያያዘ ነው። እስራኤሎች ደግሞ ንጽህናቸውን እንዲጠብቁ ከበሽታም እሱም እንደሚጠብቃቸው ቃል ገብቶላቸዋል። እከኩ መግሉ ቆሳስሎ እጁ ደምቶ ምን ብሎ እንዳሁኑ ሕክምና የለም። ታውቀዋለህ ብዬ አስባለሁ። ከዛሬ 3000 ምናምን ዓመት በፊት እጁ እየመገለ ምን እያለ ዳቦ አምጥቶ እንኳን ቢሰጣ አበላም። እንኳን ይሄ እንትን ልትል አስተናጋጅህ ይሁን ተብለህ እንትን ልትባል አይደለም ሌላ ሰው ዘመድህ እንኳን እጁ እዚህ ጋር ቁስሉ መግሉ እያለ ቢሰጥህ መጋግሎ ቆሳስሎ እያከከ ቢሰጥህ አትበላው፣ ትጸየፋለህ። ስለዚህ ሰው በሚጸየፈው ሰዓት በደንብ አስተውል። ሱብሃንአላህ። አንደኛ በሽታ ያስተላልፍባቸዋል። እግዚአብሔር ደግሞ ህዝቡን መጠበቅ አለበት። ቃል ኪዳን ገብቶላቸዋልና እንዳይተላለፍባቸው ንጽህናቸውን እንዲጠብቁ ራሳቸውን ኢቭን እንደዚህ አይነት ኬዝ ያለባቸው ህመም ችግር ያለባቸው እስኪድኑ ድረስ እንትን እንዲሉ ራሱ አለ፣ ስርዓት አለ። ልክ በኮሮና ሰዓት ካስታወሳችሁ የተያዙ በሽተኞች ምን ይሆናሉ? ታማሚዎች የተወሰነ ሰዓት እስኪድኑ ድረስ ከህዝቡ ይነጠላሉ አይደለ? በብሉይ ኪዳን ያ ስርዓት አለ። አንድ እከኩ ቆሳስሎ እየመገለ ምን እያለ የኃጢአትን መስዋዕትን ካቢልህ አንደኛ በሽታ ያስተላልፍብሃል። ሁለተኛ ለኃጢአት መስዋዕት ያቀርብልኛል ያልከው ሰው የኃጢአት ውጤት የሆነ ሰውነቱ ላይ ስታይ ምን ታስባለህ? ባትናገር እንኳን ራሱ ኃጢአተኛ ይኸው ሰውነቱ ቆሳስሎ ራሱ ይኸው እግዚአብሔር እንደዚህ አድርጎት እሱ ስለኔ እንዴት ያደርጋል ብለህ ታስባለህ። ይሄ ደግሞ ኃጢአት ነው። አየህ፣ እሱን በማየት ብቻ ምን ሆንክ ማለት ነው? ብዙሃኑ ወደ ኃጢአት እንዲገባ አደረገ ማለት ነው። እየሰማኝ ነው? እሱን እያየህ አንተ ኃጢአት መግባት ጀመርክ፣ ህዝቡ ኃጢአት መግባት ጀመረ ማለት ነው። በሱ ምክንያት ኃጢአት እየገባህ ነው። በሽታ ያስተላልፍብሃል፣ እንደገና ደግሞ ኃጢአትም እየገባህ ነው። ዋናው ደግሞ ለክርስቶስ ለአዲስ ኪዳኑ ፍጹም ለሆነው ሊቀ ካህናችን ሊመጣ ላለው ምሳሌ ስለሆኑ እነኛ ተእንከን ፍጹም መሆን አለባቸው። መገልገል ግን ይችላሉ። እንደ ምዕምኑ እንደ ህዝቡ የሚቀርበውን መስዋዕት መብላት መጠጣት ይችላሉ። ነገር ግን ማስተናገድ ላይ ተከልክለዋል። እዚህ ላይ ጥያቄ የለኝም። አሁን እዚህ ላይ የለኝም። አንድ ብቻ መርቅልኝና ወጣለሁ። እሺ፣ እዚህ ላይ ተተግባባን። በደንብ ገብተዋል ብዬ አስባለሁ። እዚህ ላይ ተተግባባን። በእናንተ ግን እንደዚህ የሚል አለ፣ ዲቃላ ባንን ይገባል ይላል። እኔ በእኛ እውቀት የለኝም፣ ለመጠየቅ ነው የገባው። እሺ፣ አንዴ አዲሱን አንዴ ክፈትልኝና አንዴ ላንብበውና እንትን እንላለን። አረ ቃሉን ባላደረገው ለምሳሌ ምንም አታገኝማ። እኔ ጋር ምንም አታገኝማ።
ነው አይደለም። ሐዲሱን አንድ ክርስቲያን ክፈትልኝ አለ። ክርስቲያን አንድ ክፈትልኝ። ኦኬ መጽሐፍ ቅዱስን ነው ነው ሐዲሱን ኦኬ አንበባ አንዴ። ኦኬ ምን አለ? ኢብን ሂባን 33:83 ላይ ሜሴንጀር ኦፍ አላህ ሲሄድ የአላህ መልእክተኛ እንደዚህ አለ፣ ኔዘር ዘ ቻይልድ ኦፍ አዳልተሪ የዝሙተኛ ልጆች ኦር ኖር ዘ ዋን ሁ ዲናይዝ ፌቨር ዊዝ ሆልድ ግራቲቲዩድ ኖር ዘ ዲስኦቢዲየንት ኖር ዘ ሃቢቹዋል ድሪንከር ኦፍ አልኮል ዊል ኢንተር ፓራዳይዝ የማይታዘዙ እንዲሁም ደግሞ የአልኮል ጠጪዎች እንዲሁም ደግሞ የዝሙተኛ ልጆች በዝሙት የተወለዱ ልጆች ጀነት አይገቡም አለ መሐመድ። እናመሰግናለን። ስለዚህ እናትና አባት ተስማምተው ለዲቃላ ለወለዱት ገነት አይገቡም ይለናል። አባትና እናት ያለ ኒካ ነው የተወለዱትና ገሃነም ትገባለህ ይላል። ንብረት ራሱ መውረስ አይችሉም። ባይዜ ያለ ኒካ የተወለደ ልጅ በአባቱም አይጠራም፣ ንብረትም መውረስ አይችልም። ምን አጠፋ ልጁ? እሱ ይመልሳል። ኢማምም አይሆንም፣ ሰላት ማሰገድም አይችልም። ዝናብ አለ ኔጋ ከተሰማ ኦኬ፣ ሰላት ማሰገድም አይችልም። እሱን አላውቅም። ምን ገነት የማይገባ ከሆነ ሰገደ አልሰገደ ምን ያደርግለታል? በቃ ኦልሬዲ። አንተ ደግሞ ክፉን አንተ የረሳሁትን አስታወስከኝ። እውነት እኮ ነው። እሺ ልጠይቅ። አይበቃም? አንድ ብቻ መልቅልኝና እሺ መርሐባ። እሺ ቶ አንተን አይደለም አንተና ሌሎች አትሆንም። ውፍ ብቻ ይመልስ። እናንተ እንኳን ተው። እሺ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። ዲቃላ ብሎ ይሳደባል እግዚአብሔር። የሚገርም ነው። ዲቃላ ወደ እግዚአብሔር ጉባኤ አይግባ ይላል። ይሄን መልስልኝ። ዲቃላ ማለት ስድብ ነው ወንድማችን። ያው እንግዲህ ከሱ ማለት ከአንድ እግዚአብሔር ከተባለው ሰው ያው ሰው ነው፣ መውጣት የለበትም። ኦኬ ዲቃላ ማለት ስድብ ነው። እናመሰግናለን። እኛ ዲቃላ ማለት ስድብ ነው ብለን አናምንም። ሱራ 68:13 ላይ አላህ ዲቃላ ብሎ ይሳደባል ማለት ነው። ክፈትልን ክርስቲያን፣ የኛ መልስላለሁ። አንዴ ሱራ 68:13 ልፈተው። ዲቃላ ብሎ ይላል። ስለዚህ ስድብ ነው ብሎናል አላህ። ስለዚህ ዲቃላ ስለሚል ተሳዳቢ ነው ማለት ነው። ቴንኪው። ቁጥር 13 ላይ ኦኬ ልበ ደረቅን ከዚህ በኋላ ዲቃላን ሁሉ አትታዘዝ ይላል። ለምንድን ነው ዲቃላ ብሎ የሚሳደበው አላህ? እሺ ብልቱ የተቀጠቀጠ አይግባ የሚለው ለምንድን ነው? እሱ ላይ እመጣለሁኝ። ባይ ዘ ወይ ዲቃላ እንደውም አቅሎታል። አረብኛው ላይ ደግሞ ምን የሚል አለ መሰላችሁ ሊትራሊ የሸ ጨርሱት የሸ ልጅ ነው የሚለው። የሸ ልጅ የሚል አለ እና መልሰው ወደ እንትኑ ሄድ። ዘዳግም ምዕራፍ 21 ነው አይ ቲንክ። ምን መጣብ የሸ ልጅ ብሎ የሚሳደብበት አለ። ምን እዚህ ላይ ደግሞ ቁላዬ ምንም አለ። ችግር የለውም። ያም ትመልስ። ብልቱ የተቀጠቀጠ ብዬ ነው ያነበብኩት በለው። ለምንድን ነው የማይገባው? እኔ ከፍ አድርጌ ነው እንደማየው ጉባኤ ውስጥ ገባ። እንዴት ላውቀው ይችላል? ብልቱ የተቀጠቀጠ እግዚአብሔር ጉባኤ አይግባ ይላል። እንዴት ነው መለስ ነው? እንዴት ተቀጥቅጦብሃል? ሱባና አላ ተቀጥቅጦብሃል? ኧረ በእናትህ ምን ነው? ለእኔ አትፍራ፣ ችግር የለም። ታው እንዴት ልገባ እችላለሁ? ቀደመን ብለህ ስለጠየቅ ተቀጥቅጦብሃል መሰለኝ። የሆነ ኡስታዝ አለ ተቀጥቅጦበት፣ ሁሌ የሚጠይቀው ይሄንን ጥያቄ ነው። አንተ ደግሞ እኔ ቤትም ገብቶ ተቀጥቅጦ ነው የወጣው። አንተ ደግሞ የሆነ ነገር አይ ልምከር፣ የሆነ ነገር እየመለስክ ትሄድና ይመጣባል። የሆነ ሰይጣን ትሳደባለህ። ጥያቄ ነው አይደለም? መልስ። ታፍራለህ? በሃይማኖት አታፍርማ? መልስ። ምን ማረግ አይቻልም። እሺ አዳምጥ። እሺ ኦኬ በመጀመሪያ ደረጃ ብልት ሁሉ የትኛውም የአካል ብልቶች የሚያሳፍሩ አይደሉም። እኛ ዘንድ ሲመጡ ለምሳሌ በእንግሊዝኛ ብየው ቢሆን ኖሮ አታፍርም ነበረ። በአማርኛ ሲባል ያሳፍሩናል አለ።
በእንግሊዝኛ ሲሆን አያሳፍሩም። ስለዚህ ለምሳሌ እናንተ ጋር የአረብኛው ላይ ዘክር የሚለው በጣም ብዙ ቦታ ነው ያለው፣ የወንዱ ልጅ ማለት ነው። ፈርጅ የሚለውም ደግሞ ቁርአን ጭምር አለ፣ ቁርአን ላይም አለ። የሴቷ ቃል በቃል አለ። ስለዚህ ቃሉ ምንም ችግር የለበትም ማለት ነው። በቀራ ቁጥር 30 ላይ አይ ቲንክ ጠበሪ ደግሞ በፈሰረው መሰረት ከፈስ ጀምሮ እያንዳንዱን ስሞች ነገሮች ያስተማረው አላህ ነው ይላል። ስለዚህ ይህንንም ስሞቹን አላህ ነው ያስተማረው ለአደምም ለሰው ልጆችም። እና እንደዛ ከሆነ ቁላው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። እዚህ ጋር ለምን ተከለከለ ነው ጥያቄ አይደለ? ኦኬ ቀደም ጉባኤውን አይተናል። ዘሌዋውያን ምዕራፍ 21 ቁጥር 16 እስከ 27 20 ምናምን አካባቢ ምን አይነት ገብተው ካህን መሆን እንዳለባቸው የተናገረውን ተመልክተናል። አልቀድም ተመልክተናል። ያ ከነኛ ውስጥ ደግሞ እዚህ ውስጥ አንደኛውን ነጠለና እዛ ጋር ጀንደረባ ብሎ ያስቀመጣቸው ነበሩ። እዚህ ጋር ደግሞ እነኝን ነጠለና ምን አመጣ? ቁላው የተቀጠቀጠ ብልቱም የተቆረጠ አለን አይደል? ወደ እግዚአብሔር ጉባኤ አይግባ አለን አይደል? መልካም በደንብ አስተውል። የእግዚአብሔር ጉባኤ ምንድን ነው? የእግዚአብሔር ጉባኤ ቅዱስ መሆን አለበት፣ ንጹህ መሆን አለበት። እነኚህ ብልታቸውን ለጣዖት የሚሰዉ ናቸው። ለጣዖት የሚሰዉ ከሆኑ በደንብ አስተውል። እግዚአብሔር ዘፍጥረት ምዕራፍ 2 ላይ አይ ቲንክ ወደ መጨረሻ አካባቢ ላይ እግዚአብሔር አዳምና ሔዋንም ብዙ ተባዙ ብሎ ባርኳቸዋል። ብልትህን ከቀጠቀጥከው ከቆረጥከው መብዛት መባዛት ትችላለህ? ብልትህን ከቀጠቀጥከውና ከቆረጥከው መባዛት ትችላለህ? ማስወለድ ትችላለህ? በምን ይታወቃል? አሁን ለምሳሌ እዛ ጋር ማወቅ ላይ እንሄዳለን። ችግር የለውም እሱ ላይ እንሄዳለን። ግን ከቆረጥከው መውለድ ትችላለህ? ብልትህን ከቆረጥከው እንዴት አልችልም? መብዳትም አልችልም። መልካም። ሰው ብልቱን መቁረጥ ኃጢአት ነው ወይንስ ኃጢአት አይደለም ብለህ ታምናለህ? ኃጢአት ነው። ኃጢአት ነው። ኦኬ። ስለዚህ ኃጢአት መሆኑ ከተግባባን መቁረጥም ጤናማ እንዳለው ነገር ተገባን። ይሄን የሚያደርጉ አካላት ለጣዖት ነው ይሄንን ራሳቸው የሚሰዉት። ስለዚህ እግዚአብሔር ምን አለ? ይሄንን የሚያደርጉ ወደ ጉባኤ አይግቡ አለ። አሁን ያንተ ጥያቄ እንዴት እናውቀዋለን? ይሄንን ሰው እየመቁረጡ ነው አይደል? አይግባ እያለ ትእዛዝ እያስተላለፈ ነው። እንዴት ከፍ አድርጌ ነው እንደማየው እኔ እንዴት ይታወቃል? ወይ ደግሞ ሞክረኝ ብዬ አላየው እኔ ጎበዝ። እሺ ክፍሉ የሚለው አታስገቡት ነው የሚለው ወይንስ አይግባ ነው የሚለው? አይግባ ነው የሚለው። ስለዚህ አይግባ ያለው ትእዛዙ የተሰጠው አድራጊው ራሱ ላይ የተደረገው ራሱ ላይ ነው እንጂ አንተ ከልክል ተብለሃል እዚህ ክፍል ላይ። እኔ ያው ግን እንዴት ነው? እሺ ጎበዝ በደንብ አስተውል። ስለዚህ አይግባ ከተባለ ብልቱን የሚቆርጠው አካል ወደ ጉባኤ መግባት የለበትም፣ ያውቀዋል ማለት ነው። ትእዛዙ ተሰጥቶታል እንጂ አታስገቡት ቢል ኖሮ ኃጢአተኛ ስለሆነ ነው ይሄ ሰውዬ። ቆይ አታስገቡት ቢል ኖሮ በደንብ አስተውል። አታስገቡት ቢል ኦኬ፣ የሰዎችን ብልት እያየን መንገድ ላይ ቁጭ ብለን ልንለካ ነው እንደ አንተ እንዳልከው ይመጣዋል። አታስገቡት ቢል ቼክ ልናደርግ ይሆናል ማለት ነው። ነገር ግን አይግባ ከተባለ ትእዛዙ ኦልሬዲ እሱ ላይ ተሰጠ ማለት ነው። አይግባ ስለተባለ ባለፈው ኡስታዝ የተመጣበት ቶፒክ ነው አክቹዋሊ። አይግባ ከተባለ ስለዚህ እግዚአብሔር ቅድም እንዳልኩ ብሉይ ኪዳን ላይ ኃጢአት ሲሰሩ ራሱ መቅሰፍት ያወርድባቸዋል። ስለዚህ አትግባ ብሎታል። ተዳፍሮ የሚገባ ከሆነ ልክ የእንትና ልጆች ታቦቱን ደፍረው እንደነኩ መቅሰፍት እንትን እንዳላቸው እግዚአብሔር በመቅሰፍት ያነዳቸዋል ማለት ነው። ምክንያቱም ትእዛዝ ሰጥቷል። ያንን ትእዛዝ ጥሰው የሚገቡ ከሆነ በመቅሰፍት ይመታሉ። ለምሳሌ አንተ ውዱ ሳያደርግ አንድ ሰው አይስገድ የሚል ትእዛዝ ከተሰጠ መስጊድ የግዴታ ውዱ አድርገህ ነው በቃ ለሰላት ምገባው። ግን የሚሰጠውን ማብራሪያውን ከነማስረጃ ብታደርግልኝ ደስ ይለኛል። ያው ክፍሉ እኮ እያለህ እኮ ነው። ምክንያቱም ብልቱ የተቀጠቀጠ እሺ፣ አዳምጥ እሺ። ይሄ ለጣዖት ስለሆነ ብልቱ የተቀጠቀጠ ወደ ጉባኤ እንዳይገባ ከለከለ። መግባት ብቻ አይደለም በተፈጥሮ ምን ችግር አለው? ቢገባ ምን ችግር አለው? እስኪ ችግሩ ቢገባ ይሄ ነው በለኝ።
ኃጢአት ነው አይደለም? ብልትን መቀጥቀጥና መቁረጥ ኃጢአት ነው። እግዚአብሔር ማሪ አይደለም እንዴ? ችግር አለ? እግዚአብሔር ማሪ ነው። ጎበዝ። ስለዚህ ወደ ጉባኤ ብልትህን እዛ ጋር ለጣዖት እየሰዋ እዚህ ጋር ደግሞ ወደ እግዚአብሔር መግባት ግን ትችላለህ? አችልም። ቆይ ንስሐ ከገባ ሌላ ጉዳይ ነው። ንስሐ መግባት ሌላ ጉዳይ ነው። አንተ ሰላት ላይ ውዱ ሳታደርግ ትገባለህ ወደ መስጊድ? ይሄና ውዱ አይገናኝማ። ብልቱ እንደማይገናኝ እናያለን። ብልቱ ከተቀጠቀጠ እገባለሁ። ፕሊስ ቆይ ገሃነም እንደምገባ አሳያለሁ በቁርአን። አላሁ አክበር። ገሃነም እንደምገባ አሳያለሁ። ብልትን አይደለም ብልት ማንኛውንም አካል ከቆረጥክ ገሃነም ታቶ ማድረግ መነቀስ እንኳን ገሃነም ይከተሃል። እንኳን መቁረጥ ንስሐ ይጨርሷል። አብሽር። ንስሐማ ከገባ ሱብሃንአላህ፣ ንስሐማ ሌላ ጉዳይ ነው። ይሄንን ካደረግክ ከቆረጥክ እንኳን እኔ ይቅርና ማለት ነው እፎይ ራሱ ዛሬ ማተቡን ቆርጦ እስልምናን ቢቀበል ይገባል ገነት። እንኳን ማያሰግዱ ቢቀላ ምንድን ነው ጥፋቱ? አንዴ በደንብ አስተውል። ሱብሃንአላህ፣ ንስሐ ከገባ ሌላ ጉዳይ ነው። ንስሐ መግባት ሌላ ጉዳይ ነው። አካልን መቁረጥ ግን ገሃነም የሚከትህ ነው። በደንብ አስተውል። አካልን መቁረጥ ንስሐ ከገባ እሱ ሌላ ስለሆነ አለመስገድ፣ ሰላት አለመስገድ ገሃነም ይከታል። ሰላት ማሰግድ ከሆነ ምጠጣ ምሰክር ከሆነ እንትን ምትል ከሆነ ገሃነም ይከታል አይከትም? ድብን አድርጎ በቃ ይሄን የሚያደርግ ካለ አይግባለ። ያውም ገሃነም ትገባለህ አትገባም አይደለም ያለ። በደንብ አስተውል። የምድራዊ ገና ጉባኤው ላይ ነው። ጉባኤ ቢገባ ችግሩ ይሄ ነው በለኝ ነው። ለምን ኃጢአት አሁን ለምሳሌ ይሄ ሰውዬ ከዚህ በፊት አድርጎት ኃጢአት እንደሆነ ደግሞ ገብቶት አሁን ንስሐ ገብቷል። ታውቃለህ? እዚህ ላይ ሱብሃንአላህ ንስሐ ገባ የሚላሉ የተቀጠቀጠ ነው የሚለው። በቃ የተቀጠቀጠ ወይ የተቆረጠበት ነው። ንስሐ ገባ የሚላሉ ወይ ምናልባት ሆን ብሎ ለጣዖት ማይሰዋ ከሆነ መጽሐፈ ኢሳያስ ትንቢተ ኢሳያስ ምዕራፍ 56 ቁጥር 3 ወይም 6 አካባቢ ላይ ክፈትለት፣ ወይንም ደግሞ ማቴዎስ ወንጌል ምዕራፍ 19 ላይም ያስቀምጠዋል። ትልቅ እንትን አላቸው እነሱ። ሆም ላይ እየረበሽክ ይመስለኛል። እንትና አሁን ገብቶሃል? እኔ በጣም ወዳለሁ። ወደ እግዚአብሔር የተጠጋ አንብበው፣ ለራሴ ክርስቲያን አንብብ በለው። እኔ አይኔን እያመመኝ ነው። አንብብለት። ኦኬ እሺ። ወደ እግዚአብሔር የተጠጋ መጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። ጃንደረባም እነሆ እኔ ደረቅ ዛፍ ነኝ አይበል። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስምን እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ። ያ ጃንደረቦች አየህ፣ በዚህ መጠን ክብር አላቸው፣ በዚህ መጠን ቦታ ይሰጣቸዋል። ጃንደረባ ማለት ብልቱ የተሰለበ ማለት ነው። ስለዚህ ያኛው ግን ምን እንዳታደርግ ነው የተከለከልከው? እንደዛ እንዳያደርጉ ሚሽካት አልመሳቢ 724ን ክፈተው ክርስቲያን። እንደዛ እንዳያደርጉ ለጣዖት እየሰዉ ያንን እንዳያደርጉ የተሰጠ ትእዛዝ ሚሽካት አልመሳቢ 724 ያንን እንዳያደርጉ የተሰጠ ነው። ኦኬ ኔትወርክ ነው አለው እኔ አዳማጭ ስለሆንኩ ነው። እሺ ያ እችኛዋን ደግሞ ያተል በተመሳሳይ ጥቅስ እናንተ ጋር አለ ተመሳሳይ በሆነ ሁኔታ ምን
ብልቱ የተቀጠቀጠ ወደ እግዚአብሔር ጉባኤ ይግባ የሚል አለ። ኧረ በእግዚአብሔር ሚዩት ነው መሐመድ። ኦኬ ላንብብልህ አንዴ። እሺ ኡትማን said messenger of God grant us permission to become ኢኑክ የአላህ መልእክተኛ ስልብ እንድንሆን ወይም ደግሞ ብልታችንን እንድንቆርጥ ፈቀደልን። በአረብኛ አውጣ የላ ጥያቄ ነው እየጠየቁት ያሉት። በአረብኛ አውጣ አለው አረብኛ አውጣ። እዚህ ጋር ፍልስፍና የለው እንትን ጥያቄ ምልክት የለውም። በአረብኛ አውጣልኝ እየጠየቁት ነው። ቆይ አረብኛ አድርግለት። በቃ ጥያቄ እየጠየቁት እኔ አነባለሁ። እሺ ቃል ያ ረሱላህ እሺ إذا لنا في الاختصار فقال رسول الله صلى الله عليه وسلم ليس منا من خصى ولا اختصى إن خصى أمة الصيام فقال إذا لنا في الساحة فقال إن نسيحة أمة الجهاد في سبيل الله قال إذا لنا في الترهب. إيش من دونه هذا ترجم لنا ترجم أنت مرة جاوني أمتها وأنت ترجم أنت ነው ራስ ተርጉም ነው አልተም ለምን መረጃውን እኮ ለራሴ አልተጠቀመው ምን ተርጉም ላይ ነው አረብኛ ይደረግልን ብለህ ገልኩ ተርጉምልን። አረ አዎ ያው በቃ አይ ምናልባት ሰርች አድርጋችሁ እንዳይሆን ብዬ ነው። ያው ብዙ ጊዜ ሰርች ነው የምታደርጉት። ተርጉመው አረብኛውን ብለህ የለ አረብኛውን ተርጉመው ለራስ ተርጉመው ምን ለማለት እንደፈለክ እስኪ እናያለን። አስተግፍሩላህ እኔማ በቃ እኔ ፖይንቴና አንዴ እንትን ጨርሻለሁ። ገብቶሃል? አንተም ተግባብተናል። ኦዲየንስ በደንብ ተረድቷል። አልዋሽም። ምን ወላሂ አልገባኝም። ምን ተተተተ ምን እኔ ተርጉም። እሺ ካልዋሸ ተርጉም። እሺ አረብኛ እችላለሁ አረብኛውን ነው የምፈልገው ብሎ ሰምታችሁታል። እኛ ጋር የጠየቃት ቃል በቃል እሱ ጋር አለች። ያ ደደብ ኡስታዝ እየዞረ ሴቶቹን ሱብሃንአላህ ያ መሀይም ኡስታዝ እየዞረ ይሄንን ነው የሚጠይቀው። ሐዲሳቶቹን ዞር ብሎ አይቶ ስለማያውቅ ማለት ነው። ንቀን ማን መልስለት ለዛ ለኡስታዝ እዚህ መጥቶ የጠየቀን ፎይ በጣም ብዙ አለ እሱ ጋር እንደዚህ ያ ነው ደግሞ እንዳይባል ምን መሰለኝ፣ አሁን እኛ ብዙዎቻችን አዎ አንተንም የሚመለከቱት የኛንም የምንመለከተው ብዙ እውቀት የለንም። ልንገር የሱ ትክክል ነው፣ ግን ደግሞ ማለት ነው በየቀኑ አይደለም በየቀኑ ከክርስትና ወደ እስልምና እየሄዱ ያሉት ፖለቲካን እዛው ያዘው ታዲያ። ስለዚህ እስልምና ውሸት መሆኑን እያረጋገጥክልኝ ነዋ። እስልምና ወደ መጣበት ጎሬ ይመለሳል ይላል። ስለዚህ እስልምና እየጨመረ ከሆነ በፖለቲካ ስለቆማችሁ፣ እኛ ደግሞ በመጨረሻው ላይ አጋንንትን ትምህርት እየሰሙ ሰዎች ሃይማኖቱን ይቀይራሉ። ሁኬርስ ሱብሃንአላህ እንደተከበርኩ ወርዳ ይሻሉ። እኛ ጋር እውነት ቤተክርስቲያን የሆነች ቤተክርስቲያን ፈርሳለች። እኛ ጋር የሚገርም አቃጥሏት ሄዱና ያው ስራችሁ እሱ ስለሆነ ቤተክርስቲያን ፈርሳለች ይለኛል። ፎቶ እንድናየህ ነው የከፈትክልን፣ በንዴት ፎቶ ካሜራን ከፈትክልን። ቤተክርስቲያን ፈርሳለች እኛ ጋር ይለኛል። ማን ያፈረሰው? ቀጣይ ደግሞ ቤንዚን እዛችሁበት ሰለሙ እንዳለ ሰለሙ። እውነትህን ነው፣ የምሬን ነው። እያለቃችሁ ነው። አይ ካሜራ ልታሳየን ነው። በቃ ሂድና እነኛ ደደብ ኡስታዞችን አዳምጣቸው። በቃ እስካሁን ድረስ ጥሩ ነበርክ። አይሻልም? ጥያቄ ልጠይቅ እንትን አላችሁ። ብዙ ጥያቄ ነበረኝ ትንሽ። አይ ሱብሃንአላህ በመጀመሪያ ጥያቄ ላይ በደንብ ተመልሶልህ መጣን። ሁለተኛውም ላይ ተመልሶልሃል። አሁን ችግር የፈጠረብህ ምን እንደሆነ ታውቃለህ? ያናድድህ አንተ እኛ ጋር ከመለስንልህ በኋላ ይህን የጠየቅከውን በከፋ ሁኔታ አንተ ጋር መጣንብህ። ከዛ በኋላ ደነገጥክ። ዲቃላ ብለህ ስትል ስድብ ነው ስትል ዲቃላን አሳየን። ጉባኤ አግባ ይላል ስትል እሱን አብራርተን ተመልሶልኛል ካልክ በኋላ አንተ ጋር ግን ያሉት ገነት አይገቡም የሚል አመጣንብህ። አንተ ጋር አይደለም ጉባኤ የቤተ መቅደስ ውስጥ ገብቶ አታገልግሉ የሚለው ሳይሆን መገልገል እየቻሉ ያንተ ግን ገሃነም ይገባሉ ሚል አመጣንብህ። እዛ ከፋንብህ እና አትናደድ። ለጊዜው ለዛሬ በቃናል። እሱ ገሃነምና ብልቱ የተቀጠቀጠ ወደ መስጊድ አይግባ የሚል አለ። እሺ አይ ሐዲሱ ላይ ችግር የለም አለ እኮ። ስለዚህ በቃ ለዛሬ በቃ ለማንኛውም አይሻልም?
አለ አይ ካለ ያሳየኝ እኔ ካለ ያሳየኝ እኔ እረዳለሁ ካለለ ግን አሳየን እኮ ነው አሳየን እኮ ወደ መስጊድ ይግባ የሚል አለ ለምንድን ነው የማያሰግደው እሱ ግን ጥያቄ አለኝ እኔ ላንተ ምን አጠፋ ልጁ እሱ እኮ ዲቃላ አልሆነም አይደለ ሶስቱ ኢማም ሻፊ ሐነፊ ሶስቱ ፊቆች እንዳለ ይቀበሉታል የተመረጠ አይደለም አይወደድም ነው የሚባለው ምን አጠፋ እናትና አባቱ ለፈጠሩት ነገር አንተ ለኔ አትገባም ቶ እኔ ካተኔ አትመጥነኝም ቃል ቶ አይ በቃ አይ ዋናላ ደህና ደሩ አውረዱ በቃ ይበቃችሁ ደህና ደሩ እሺ አንተ አወርድም እንዴ ኤኒዌይስ ቶፒካችን በደንብ ተመራችሁበታል ብዬ አስባለሁ። ዛሬ በጣም ደክሞኛል። ብዙም ይበቃናል።